ስድብ ቃቃቃላህ እኮ አበራኝ። የኔ ምንድነው ችግሩ? ስድቡ ተመሳሳይ ነው። ቢቀይሩልኝ ብፌ አሁን አንድ አመት 5 ወር አንድ አይነት ስድብ ተመሳሳይ። የኔውን ግራ ገብቷቸዋል። በተለይ አንዳንድ ቪዲዮዎች እያወጡ አሳይቼ ደንግጠዋል። አዎ ያንተ አካሄድ እኔ በዚህ መልኩ ከበድ ያለ ዮኒ ግን እስቲ እንደው አንድ ጥያቄ ልጠይቅህ። እሺ እንዴት ነው ረፍቱ? እንዴት ነው ሰላሙ ያለው መረጋጋት? አንተ ይሄው እግዚአብሔር ምስክሬ ነው የምልህ፣ ኢቭን ስተኛ በእንቅልፍ ልቤ እየጸለይኩ ነው የምተኛው። ሃሌሉያ እየጸለይኩ። ሌላ ጊዜ እኮ የሚገርም ማንን ነው የምልሰው ነገ እያልኩ ነው ማስ ተረኛ ማን ነው? እንደው እግዚአብሔር ይቅር ይበለኛ አባቴ። ተረኛ ማን ነው? ባለ አጀንዳ ማን ነው? ነገ የሚላሰው ማን ነው እያልኩ ነበር እና የማስበው የነበረው አሁን በጸሎት ነው ያለ ነው። ቤተሰብ 4 አበባ ለዝጋው እንዴ! ችላማ አትሉ። ሰውየው ተቀጥቅጦ ነው የሚወጣው። ለዝጋው 2 ይቀራል። 2 አበባ 1 ቀጥልሽ እና ማን ነው የሚላሰው እያልኩ ነበረ የምተኛው። ያው የጠዋት ጥብሴ ባን ነው ብዬ ነበር የምተኛው። ገብቷል። ለጠዋት ጥብስ የሚዘጋጅ ነበር። ትሪፕል ነው ቤተሰብ እና አሁን ግን ጸሎት ላይ ነኝ። እንደኔ ቢጎበኛቸው በተለይ ሶሻል ሚዲያ ላይ እንደኔ የሚሰዳደቡ ሰዎች አሉ አይደለ? በየጊዜው አጀንዳ እየፈጠሩ እንደው እግዚአብሔር ጎብኝቷቸው የእሱ መጠቀሚያ ቢያደርጋቸው እንደኔ ሰላም ቢያገኙ እያልኩ ለእነሱ አስባለሁ። እግዚአብሔርን አመሰግናለሁ። በጣም እጅግ አድርጌ አመሰግናለሁ። ሰላሙ ደግሞ በቃ ለሰው ሰላም፣ ለሀገሪቷ ሰላም፣ ስለ ሁሉ ነገር ሰላም። የዘር ጉዳይ አያሳስበኝ፣ የምን ጉዳይ አያሳስበኝ እና ክብሩን ጌታ ይውሰድ። ስለዚህ በጣም ደስ የሚል ሰላም ላይ ነው። በክርስቶስ ኢየሱስ የሚገኘው ሰላም ጌታ ኢየሱስ ምን አለ መሰለህ? ጌታ ለደቀ መዛሙርቱ ብዙ ነገር ሰጥቷል። እንግዲህ በክርስቶስ ኢየሱስ በኩል የዘላለም ሕይወት አግኝተናል። ግን አንድ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ሰላሜን እሰጣችኋለሁ አለ። ዛሬ ስንማረው ነበር። አይገርምም? ሰላሜን ማለት ከአባቱ ጋር በሰማይ የሚኖርበትን ማለት ፍጹም የማይበጠበጠውን ሰላሜን ካለ ከአብና ከመንፈስ ቅዱስ ጋር የሚኖረው ያንን ማንም ኢንተራፕት የማያደርገውን ያንን ፍጹም ሰላም እሰጣችኋለሁ አለና እተውላችኋለሁ ደግሞ አለ። ይህን የምሰጠው ሰላም አለ። እሺ ሲሉት ዓለም እንደሚሰጠው እንዳይመስላችኋል። ኢየሱስ የሚሰጠው ሰላም ዝና አይሰጥም፣ ቤተሰብ አይሰጥም፣ ገንዘብ አይሰጥም፣ ብዙ ሰዎችን በማወቅ አታገኝም። ብዙ የእንትን ነገር ስላለ ምድራዊ ነገር ስላለ ይህንን ሰላም አታገኝም። ይህ ሰላም የሚገኘው በክርስቶስ ኢየሱስ በመሆኑ ለምን ይመስላል? ጧጥሽ ብለህ ረፍ ብለህ ስተኛ አንተ ያገኘው ሰላም እነዛ ጋር የሌለው፣ አንተ ጋር ኢየሱስ አለ፣ እነዛ ጋር ኢየሱስ የለም። ኢየሱስ ላለው ሁሉ ረፍት አለው፣ ሰላም አለው፣ የዘላለም ሕይወት አለው። ከምንም በላይ ደግሞ የዘላለም ሕይወት አለ። መዳን የሚባል ነገር አለ። ባይዞ ዮኒ በጣም ሲሪየስሊ እኔ በዚህ ሰሞን በጣም ደጋግሜ ማውራት የምፈልገው ነገር እንደው መዳናችሁን አታቅልሉት ነው። ጌታን ቀላል ነገር አይደለም። በክርስቶስ ኢየሱስ በደም ፈሳሽነት በደም በማፍሰስ በመሰቀል መስቀል ላይ የተገኘው ይህ የዘላለም ሕይወት ቀልድ አይደለም ነው ማለት እናውራበት ማለት አልፈልግም። እኔ በዚህ ጉዳይ አሁን በክርስቶስ ኢየሱስ በማዳን ጉዳይ እስቲ እንነጋገር።